ሰላም ሰላም እንዴት ናችሁ የቻናላችን ቤተሰቦች እንደምን ቆያችሁ? እንደሚታወቀው በባለፈው ቪዲዮአችን ላይ ፓርት 1 ስለ ኢንፎርማል ፋላሲ ኦፍ ሪሌቫንሲ እስከ አፒል ቱ ፒቲ እንዳየን ይታወቃል። ዛሬ ደግሞ አፒል ቱ ፒፕልን የምናይ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ፓወርፖይንቶችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን እንሄዳለን። Number 3 mainly deals about appeal to people. Appeal to people fallacy type of relevancy fallacy ውስጥ የሚመደብ ሲሆን ይሄ ፋላሲ ማጆሪቲ ቾይዝን የሚቀበል አይነት ፋላሲ ነው። ይህ ፋላሲ የሚፈጠረው ሀሳባችንን በማጆሪቲው ላይ ተጽዕኖ በመፍጠር ወይም ማጆሪቲው ማኒፑሌት በማድረግ ከዛ ተነስተን ለምናቀርበው ሀሳብ ኮንክሉዥን ስንሰጥ የሚፈጠር አይነት ፋላሲ አፒል ቱ ፒፕል ፋላሲ ይባላል። ናቹራሊ ኤቭሪዋን ዋንትስ ቱ ቢ አክሰፕትድ ላቭድ ኤንድ ኢስቲምድ ባይ አዘር። ናቹራሊ የሰው ልጅ በተፈጥሮ በሌሎች መወደድን እና በሌሎች መከበርን ይፈልጋል። ግን ችግሩ ምንድነው? ፕሮብሌም ላይስ ኦን ሃው ቱ ሴኪዩር ዚስ ዲዛይር። እንዴት ይህንን የሰውን ዲዛይር እንዴት ሴኪዩር ማድረግ ወይም ማድረስ እንችላለን የሚለው ነው። ከዚህ ሀሳብ ተነስተው ይህንን በመጠቀም አንድ አርጁዌር ኮሚትድ ዌን አን አርጁዌር ድራው ኮንክሉዥን ባይ ማኒፑሌቲንግ the desire of people using different technique። ሰዎች ምን ያደርጋሉ? ከላይ ያቀረብኩትን ሀሳብ ከዛ ሀሳብ ተነስተው የተለያዩ ቴክኒኮችን በመጠቀም የሰዎችን ዲዛይር ማኒፑሌት በማድረግ ኮንክሉዥንን ከዛ ድሮው ያደርጋሉ። በዚህ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፒፕል ፋላሲ ይባላል። ይሄ አፒል ቱ ፒፕል ፋላሲ ለሁለት ይከፈላል፣ በሁለት አፕሮች ማለት ነው። አንደኛው ዳይሬክት ነው፣ ሁለተኛው ኢንዳይሬክት አፕሮች ተብሎ ለሁለት ይከፈላል። ዳይሬክት አፕሮች ሚንስ አን አርጁዌር አድረስ a large group of people excites the emotion and enthusiasm of the crowd to win acceptance for his or her conclusion። ዳይሬክት አፕሮች ማለት ምን ማለት ነው? የሆነ ላርጅ ግሩፕ ኦፍ ፒፕል አለ። ይህን በጣም ብዙ ግሩፕ ኦፍ ፒፕልን በኢሞሽን እና በኢንቱሲያዝም ኤግዛይት በማድረግ ወይም ሞቲቬት በማድረግ ይሄ ብዙ ህዝብ የአንድን ሰው ሀሳብ እንዲቀበል በማድረግ የእሱን ሀሳብ ተቀባይነት ላይ ዲፐንድ በመሆን ደግሞ ኮንክሉዥን ሲሰጥ የሚፈጠር አይነት ፋላሲ ወይም አፕሮች ዳይሬክት አፕሮች ይባላል ማለት ነው። ይህን አፕሮች አብዛኛውን ጊዜ የሚከተሉት ፕሮፓጋንዲስቶች እና ፖለቲሽያኖች ሆኖ እናገኛቸዋለን ማለት ነው። ነምበር 2 ኢንዳይሬክት አፕሮች ነው። ኢንዳይሬክት አፕሮች ማለት ደግሞ ሀሳብ የሚያቀርበው ሰውዬ ዳይሬክትሊ ከሁሉም ሰው አይገናኝም። ከሁሉም ሰው ጋር ሳይገናኝ ሌላ ከሁሉም ሰው ጋር መገናኘት የሚችል ሌላ አካል አለ። ከሱ ጋር በመገናኘት ሀሳቡን ያቀርባል። ሀሳቡን በማቅረብ የክሮውዱን ዲዛይር ማኒፑሌት ያደርግና ኮንክሉዥኑን ከዛ ተነስቶ በሚያቀርብበት ጊዜ የሚፈጠር ፋላሲ ኦፍ ፒፕል ሆኖ ኢንዳይሬክት አፕሮችን ይከተላል ማለት ነው። ይህን አብዛኛውን ጊዜ ኢንዳይሬክት አፕሮችን የምናየው በአድቨርታይዝመንት ጊዜ በቲቪም ሆነ በሌሎች በማጋዘንም ይሁን በብዙ ነገር አድቨርታይዝ ሲደረግ እናያለን። ማስታወቂያ የሚሰሩ ሰዎች የሚጠቀሙበት ቴክኒክ ኢንዳይሬክት አፕሮችን ነው ማለት ነው። ካምፓኒ አለ የሆነ ነገር ያመረተ፣ ደግሞ ካምፓኒው በራሱ ከህዝቡ ጋር አይገናኝም፣ ግን ከህዝቡ ጋር መገናኘት የሚችሉ ማህበራዊ ሚዲያዎች ናቸው ወይም ሶሻል ሚዲያዎች እና ሰዎች ናቸው ሌሎች። ስለዚህ በእነሱ ማስታወቂያ በማሰራት የእነሱን ፕሮዳክት በማሳወቅ የሰውን ዲዛይር ምን ያደርጋሉ? ማኒፑሌት ያደርጉና በዛ ላይ ዲፐንድ ሆኖ ኮንክሉዥን ይሰጣሉ ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ ኦፍ ፒፕል ዊዝ ኢንዳይሬክት አፕሮች። So this indirect approach is classified into 3: appeal to bandwagon, appeal to vanity, appeal to snobbery ተብሎ ለሶስት ይከፈላል።
አፒል ቱ በአንድ ወገን ማለት ምንድነው? ማጆሪቲ ቾይስን የሚያመለክት ሲሆን አፒል ቱ ቫኒቲ ማለት ደግሞ ሴሌብሪቲዎችን የሚያሳይልን ሲሆን አፒል ቱ ስኖበሪ ደግሞ ፕሪቪሌጅን ያሳየናል ማለት ነው። ኦኬ አፒል ቱ ባንድ ዋገን የሚባለው ፋላሲ ኢንዳይሬክት አፕሮች ውስጥ ያለው ክላስ ሳብ ክላስ ሲሆን ይህ ፋላሲ የሚፈጠረው የሆነ ነገር አለ፣ ያንን ነገር ማጆሪቲው ተቀብሏል፣ ስለዚህ አንተ መቀበል አለብህ በሚባልበት ጊዜ የሚፈጠር አይነት ፋላሲ አፒል ቱ ባንድ ዋገን ፋላሲ ይባላል። ማጆሪቲው ያንን ነገር አክሰፕት ስላደረገ ከዛ ሀሳብ አንጻር ተነስተው ኮንክሉዥን ሲያቀርብ ሌላውን መቀበል እና የግድ ማመን አለበት። ወይም ማጆሪቲው ያንን ነገር ስለተቀበለ ይህ ነገር እውነት ነው ብሎ መቀበል እና ሀሳቡ በዚህ ወይ ሲቀርብ የሚፈጠር አይነት ፋላሲ አፒል ቱ ባንድ ዋገን ፋላሲ ይባላል። ኮሚኒቲ ኦር ግሩፕ ሼርስ ሳም ኮመን ቫሊዩ ኤንድ ኖርምስ በት ኤቭሪ ኢንዲቪዥዋል ኢዝ ኤክስፔክትድ ቱ ማኒፌስት ግሩፕ ኮንፎርሚንግ ቱ ዚስ ሼርድ ቫሊዩ። አንድ ኮሚኒቲ አለ። ይሄ ሼር የሚያደርገው ኮመን ቫሊዩ እና ኖርም አለው። ስለዚህ እያንዳንዱ ኢንዲቪዥዋል ይሄንን ኖርም እና ቫሊዩን መቀበል እንዳለበት ያምናል። ይሄ አፒል ቱ ባንድ ዋገን ማለት ነው። ኤግዛምፕል ስናይ ግልጽ ይሆንላችኋል። The majority of people in Ethiopia accept the opinion that child circumcision is the right to do. Thus, you also should accept the child circumcision is right thing to do ይላል። እዚህ ጋር ምንድነው ኢትዮጵያ አብዛኛው ኢትዮጵያዊ ማህበረሰብ ቻይልድ ሰርከምሲዥንን ጥሩ ነገር አድርገው ተቀብሏል። ስለዚህ አንተም መቀበል አለብህ ብሎ ኮንክሉዥን ይሰጣል ማለት ነው። ማጆሪቲው ስለተቀበለ ሌላውም ማይነር ቢሆንም መቀበል አለበት የሚል አይነት ሀሳብ ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ባንድ ዋገን ፋላሲ ይሆናል ማለት ነው። ኤግዛምፕል ቱ ኦፍ ኮርስ ዩ ዋንት ቱ ባይ ዘስት ቱዝፔስት ዋይ 90% ኦፍ አሜሪካን ብሩሽ ዊዝ ዘስት ይላል። ዘስት ቱዝፔስትን መጠቀም አለብህ ምክንያቱም 90% ኦፍ የአሜሪካው ህዝብ ዘስትን ስለምጠቀም አንተም መጠቀም አለብህ ይላል። ማጆሪቲው ስለተቀበለ ዩ ሹድ ባይ የሚል ሀሳብን ያቀርባል ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ ወይም አድቨርታይዝመንት ነው። ለምሳሌ ኤግዛምፕል ቱ አድቨርታይዝ እያደረገ ነው። ኦፍ ኮርስ ዩ ዋንት ቱ ባይ ዘስት ቱዝፔስት ቢኮዝ 90% ኦፍ አሜሪካን ብሩሽስ ዊዝ ዘስት የሚል ሀሳብ ማስታወቂያ እየሰራ መሆኑን የሚያሳየን ነው ማለት ነው። ነምበር ቱ አፒል ቱ ቫኒቲ። አፒል ቱ ቫኒቲ ፋላሲ እንዴት ይፈጠራል ካልን ይህ የሚፈጠረው የሆኑ ሴሌብሪቲዎች አሉ፣ ታዋቂ ሰዎች ማለት ነው። እነኚህ ታዋቂ ሰዎች የለበሱትን ነገር ኦር የነሱን የሆነ ነገር በማምጣት እነሱ ይህን ነገር ተጠቅመዋል። ስለዚህ ይህ ነገር በእነሱ ተፈላጊነትን አግኝቷል እና አንተ እነሱ ያደረጉትን የምታደርግ ከሆነ ልክ እንደነሱ ትሆናለህ ብሎ አይነት ሀሳብ ማቅረብ ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ቫኒቲ ይባላል ማለት ነው። ኤግዛምፕል BBC may show the famous football Frank Lampard wearing Adidas shoes and says wear these new fashion shoes which is worn only by few respected celebrity ይላል። ቢቢሲ ምን ይላል ማለት ነው? ፋመስ ፉትቦል ፍራንክ ላምፓርድ አዲዳስ ሹዝን ለብሷል እና እንዲህ ብሏቸዋል፣ ይሄንን ጫማ መልበስ አለባችሁ ምክንያቱም በጥቂቶቹ በተከበሩ ሰዎች የተለበሰ ስለሆነ እናንተም ይሄን ከለበሳችሁ እንደ ጥቂቶቹ ትሆናላችሁ ብሎ ማውራት በዛ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ቫኒቲ ፋላሲ ይሆናል ማለት ነው። ሶስተኛው አፒል ቱ ስኖበሪ። ይህን ሀሳብ ከማየታችን በፊት ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን። ነምበር 3 አፒል ቱ ስኖበሪ ነው። አፒል ቱ ስኖበሪ ፋላሲ ደግሞ ክላስ አለ፣ ሃየር ክላስ እና ሎወር ክላስ ተብሎ ለሁለት የተከፈለ ክላስ አለ። ሃየር ክላሶች ስፔሻል የሆኑ ግሩፖች ናቸው። ሎወር ክላሶች ደግሞ ኦርዲነሪ የሆኑ ሰዎች ናቸው። እንዴት ያደርጋል? ይህን ነገር በሁለት በክላስ በመከፋፈል ሀሳቡን ሲያቀርብ ሃየር ክላሱ ይህን ነገር ስላደረገ ወይም ይህ ነገር የተሰራው ለሃየር ክላስ ነው
እና ይህን ያደረገ ሰው እንደ ሃየር ክላስ ይቆጠራል የሚል ዲሲዥን ውስጥ ሲሄድ የሚፈጠር አይነት ፋላሲ አፔል ቱ ስኖበር ይባላል ማለት ነው። ኤግዛምፕል ሮል ሮይስ ኢዝ ኖት ፎር ኤቭሪዋን። ሮል ሮይስ የተባለው ነገር ለሁሉም አይደለም ይላል። ኢፍ ዩ ኳሊፋይ አስ ዋን ኦፍ ዘ ሰለክት ፊው ዲስ ዲስቲንጉሽስ ክላስ ይሄም እንዴት ያደርጋል ማለት ነው ሀሳቡን This distinguishes class may be seen and driven at British Motor Cars Ltd by appointment only ይላል። ይህ ማስታወቂያ እየሰራ ነው ማለት ነው። ሮልስ ሮይስ የተባለው መኪና ነው። ይሄ መኪና ለሁሉም አይደለም፣ ይሄ ለኳሊፋይ ለተደረጉ እና ለተመረጡት ብቻ ነው ብሎ ምን ያደርጋል ማለት ነው። ኦርዲነሪ ፒፕልን እንደ ሎወር ክላስ እና ሃየር ክላስ ላይ ያሉትን ደግሞ ሴሌክትድ አድርጎ በሚያስቀምጥበት ጊዜ የሚፈጠር ፋላሲ አፔል ቱ ስኖበሪ ፋላሲ ይባላል ማለት ነው። ኦኬ ነምበር 4 አርጊመንተም አገንስት ፐርሰን። አርጊመንተም አገንስት ፐርሰን በአጭሩ ሁለት ሰዎች አሉ። እዚህ ጋር ሁለት ሰዎች ሲኖሩ አንዱ የአንዱን ሀሳብ የሚተች ነው፣ አንዱ ደግሞ ሀሳቡን የሚያቀርብ ነው። በዚህ ጊዜ ተቺ ወይም አንድ ሰውዬ ያቀረበውን ሀሳብ የሚተች ሰውዬ ምን ያደርጋል ማለት ነው። አርጊውመንቱን ወይም ያቀረበውን ሀሳብ ከመተቸት ይልቅ የሰውየውን ፐርሶናሊቲ በመንካት ሰውየውን አታክ በማድረግ ሀሳቡን በሚያቀርብበት ጊዜ የሚፈጠር አይነት ፋላሲ አርጊመንተም አገንስት ፐርሰን ፋላሲ ይሆናል ማለት ነው። So normally in good argument to achieve collaborative goal, arguer are expected to observe rule of polite conversation, to trust each other and express their argument or position clearly and honestly, focus on attacking the content of argument and personality of opponent. ሰው እዚህ ጋር የተዘረዘሩ 3 ክራይቴሪያዎች አሉ። እነዚህ ክራይቴሪያዎች የሰው ልጅ በሚያወራበት ጊዜ ሁለት ሰዎች በሚያወሩበት ጊዜ እነኚህን 3 ክራይቴሪያዎች የሚያሟሉ ከሆነ በውስጣቸው ያለው በመሃላቸው ያለው አርጊውመንት በጣም ጥሩ ይሆናል ማለት ነው። ግን ከዚህ ውጪ ሆኖ ከተገኘ ምን ይሆናል? አርጊመንት አገንስት ፐርሰን ይሆናል ማለት ነው። So there are 3 types of argument against person: ad hominem abusive, ad hominem circumstantial እና U2 ተብሎ ለሶስት ይከፈላል። ad hominem abusive ማለት it is fallacy which is categorized under argument against person which deals about when an arguer rejects an argument by verbally abusing the personality of his opponent rather than the content of his opponent argument. ይሄ የሚፈጠረው አርጊየሩ ያቀረበውን ሀሳብ ሪጀክት የሚያደርገው እንዴት ነው ካልን አርጊመንቱን ከመተቸት ቨርባሊ ከመተቸት ይልቅ ቨርባሊ የሰውየውን ፐርሶናሊቲ እየተቸ ሀሳቡን ሁለተኛው ሰውዬ በሚያቀርብበት ጊዜ የሚፈጠር አይነት ፋላሲ አድ ሆምነም አቢዩሲቭ ይባላል ማለት ነው። ኤግዛምፕል ቱንኒ ሚስተር አበበ ሃዝ argued for increasing funding for the disabled, but nobody should listen to his argument. Mr. Abebe is a slob who cheat on his wife, beat his wife and kid and never pay his bill on time. እዚህ ጋር ሚስተር አበበ የተባለው ሰውዬ በዲዘብሎች ወይም አካል ጉዳተኞች ላይ ፈንድ እንዲቀመጥ ሀሳብ ያስቀምጣል። ይሄ ያስቀምጠውን ሀሳብ ሌላኛው ሰውዬ ሲተች ምን ይለዋል? ይሄ ሚስተር አበበ ያለውን ነገር ማንም መቀበል ወይም መስማት የለበትም። ምክንያቱም በሚስቱ ላይ የሚያማግጥ ሚስቱን የሚመታ ህፃናቶችንም ልጆቹንም የሚመታ ልጆቹንም መመገብ የማይችል ቢሉን እንኳን በጊዜ መክፈል የማይችል ሰውዬ እንዴት ነው ለአካል ጉዳተኞች ፈንድ እንጨምር ብሎ የሚያወራው ብሎ ሀሳቡን ሲተች ከሀሳቡ ይልቅ የሰውየውን ፐርሶናሊቲ እየነካ ሲተች የሚፈጠር አይነት ፋላሲ ኦፍ አድ ሆምነም አቢዩሲቭ ይባላል ማለት ነው። ነምበር 2 ፋላሲ ኦፍ አድ ሆምነም ሰርከምስቴንሻል። ይሄ ደግሞ ቀጥታ የሰውየውን ፐርሶናሊቲ ከመንካት ይልቅ ከሰውየው ፐርሶናሊቲ ጋር የሚያያዙ አሶሺየትድ የሆኑ ነገሮችን በማንሳት የሰውየውን ሀሳብ ሲተች የሚፈጠር አይነት ፋላሲ ኦፍ አድ ሆምነም ሰርከምስቴንሻል ይባላል ማለት ነው። ኤግዛምፕል 2 አቶ ሙሐመድ has just argued to replace the public school with private school system. But of course he argues that way he has no kids and
he does not want to pay and more tax for public education ይላል። አቶ መሐመድ ፐብሊክ ስኩል ሲስተምን ወደ ፕራይቬት ስኩል ሲስተም ለመቀየር ሀሳብ ያቀርባል። ይሄ ያቀረበውን ሀሳብ ደግሞ ሌላው ሰው ሲተች ምን ይላል? አቶ መሐመድ የተባለው ሰውዬ ልጅ የለውም። ልጅ ካለመኖሩ የተነሳ ፐብሊክ ስኩል ላይ የሚከፍለውን አመታዊ ክፍያ አልከፍልም ለማለት ነው ፕራይቬት ስኩል ላይ ሊቀይር ብሎ ሀሳቡን ያወራው ብሎ ከሰውየው ከመሐመድ ጋር የሚያያዝ ሁኔታዎችን በማንሳት ሀሳቡን ሲተች የሚፈጠር አይነት ፋላሲ ይሆናል ማለት ነው። ሰው አድ ሆምነም ሰርከምስቴንሻል ፋላሲን ሜይንሊ የምንለየው በዚህ ሀሳብ ነው ማለት ነው። ኦፍ ኮርስ ብሎ ከቀጠለ ወይም ሀሳቡን የሚጀምርልን ከሆነ ይሄ አድ ሆምነም ሰርከምስቴንሻል ፋላሲ ይሆናል ማለት ነው። ከላይ easily recognized because it always take this form. Of course Mr. X argued this way. Just look at the circumstances that affect him ብሎ ሀሳቡን የሚያቀርብ ከሆነ ወይም በዚህ ፎርም የሚቀመጥ ከሆነ ኮምፕሊትሊ ሆምነም ሰርከምስቴንሻል ይሆናል ማለት ነው። ኦኬ ነምበር 3 is ዩቱ ፋላሲ። ዩቱ ፋላሲ በአጭር ቋንቋ አንድ ሰው የሆነ ነገር እያደረገ ሌላን ሰው ያንን ነገር አታደርግ ብሎ በሚያወራበት ጊዜ ሁለተኛው ሀሳቡን የሚሰማው ሰውዬ የአንደኛውን ሰው ሀሳብ ሲቃረን አንተ የድርጊቱ አካል ሆነ እኔን እንዲህ አድርግ ብለህ ልትመክረኝ አትችልም ብሎ ሀሳቡን ውድቅ በሚያደርግበት ጊዜ የሚፈጠር አይነት ፋላሲ ዩቱ ፋላሲ ይሆናል ማለት ነው። ኤግዛምፕል ፔሸንት ቱ ዶክተር እዚህ ጋር ሲያወሩ እናያለን። ሉክ ዶክተር ዩ ካን ኖት አድቫይስ ሚ ቱ ኳይት ስሞኪንግ ሲጋሬት ቢኮዝ ዩ ዩርሰልፍ ኢዝ ስሞከር ይላል። ሰው ፔሸንት ከዶክተር ጋር የሚያወራውን ሀሳብ ነው እዚህ ጋር ያስቀመጠው። ዶክተሩ ምን ይላል? ፔሸንቱ ዶክተሩን ምን ይላል? ተመልከተኝ ዶክተር፣ አንተ እኔን ሲጋራ አቁም ብለህ ልትመክረኝ አትችልም፣ ምክንያቱም አንተ ራሱ ሲጋራ እያጨስክ ስለሆነ ብሎ ሀሳቡን ሲተች የሚፈጠር አይነት ፋላሲ ዩቱ ፋላሲ ይሆናል ማለት ነው። ነምበር 5 አክሲደንት ፋላሲ። አክሲደንት ፋላሲ ማለት በቀላል ቋንቋ የሆነ ጀነራል ሩል አለ። ይሄ ጀነራል ሩል ደግሞ ለስፔሲፊክ ኬዝ መከታ ሳይሆን ሲቀርና በስፔሲፊክ ኬዝ ጊዜ ጀነራል ሩሉ አፕላይድ ሳይደረግ ሲቀር የሚፈጠር አይነት ፋላሲ አክሲደንት ፋላሲ ይሆናል ማለት ነው። ጀነራል ሩል አለ ተብሎ የሆነ ነገር ዝም ተብሎ እንደማይደረግ የሚያሳየን በህይወታችን ጥሩ የሆነ ታይፕ ኦፍ ፋላሲ ነው። ኤግዛምፕል አሁን ፍሪደም ኦፍ ስፒች ጀነራል ሩል ነው። አንድ ሰው የማውራት በነፃነት የማውራት መብት አለው። ሶ ይሄ ኦብቪየስ የሆነ ነገር ነው፣ ግን ይሄ ጀነራል ሩል አሁን እዚህ ኬዝ ላይ አፕላይ አይሆንም። ፍሪደም ኦፍ ስፒች ኢዝ ኮንስቲቱሽናሊ ጋራንትድ ራይት ዘርፎር ጆን ኪው ራዲካል ሹድ ኖት ቢ አሬስትድ ፎር ሂዝ ስፒች ዛት ኢንሳይድ ሮት ላስት ዊክ ይላል። ጆን ኪው ራዲካል የተባለው ሰውዬ ባለፈው ሳምንት ላይ የሆነ ነገር አውርቶ ነበር። ባወራው ነገር ደግሞ ተከሰሰ። ስለዚህ የዚህ ጋር የሚያቀርበው ምንድነው? ፍሪደም ኦፍ ስፒች በኮንስቲቱሽናል የተደገፈ ስለሆነ ጆን ኪው ራዲካል መከሰስ አልነበረበትም ብሎ ሀሳብ ሲያቀርብ እናያለን ማለት ነው። ሶ የሰው ልጅ ሁሌ በነፃነት የማውራት መብት አለው ተብሎ የሰውን ስብና ወይ ነክቶ ሊሆን ይችላል ወይ የሆነ የማይደረግ ነገር አውርቶ ሊሆን ይችላል። ሶ በዚህ ባወራው ነገር ፍሪደም ኦፍ ስፒች መከታ ሳይሆንለት ቀርቷል ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ አክሲደንት ፋላሲ ይሆናል ማለት ነው። ኦኬ ነምበር 6 ኢዝ ስትሮማን ፋላሲ። የዛሬ ቪዲዮአችንን በዚህ እናበቃለን። ይህን በቀጣይ ቪዲዮ ፓርት 3 የምናይ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘትና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።